እንግዲህ የእግዚአብሔር ልጆች በዛሬው ዕለት የምንማርበት የትምህርታችን መነሻ አድርገን የምንማማረው በተማርከውና በተረዳኸው ነገር ጸንተህ ኑር። በዚህ የትምህርት ርዕስ ነው ዛሬ የምንማማረው። በተማርከው ትምህርትና በተረዳኸው ነገር ሁሉ ጸንተህ ኑር፣ ከማን እንደተማርክ ታውቀዋለህና። በዚህ ነው ዛሬ የምንማማረው። እንግዲህ ሁላችንም ማወቅ ከጀመርንበት ጊዜ ጀምረን ትምህርት ለመማር ፍላጎት ኑሮን እንማራለን ብለን መጥተን ትምህርት ከጀመርንበት ሰዓት ጀምሮ እስካሁን ድረስ ስንማር የነበረው ትምህርት ከማን እንደሆነ እናውቃለን። አያችሁ፣ አስተማሪያችን ማን ነው? ማን ነው መምህራችሁ ተብሎ ቢጠየቅ እግዚአብሔር ነው መልሳችን። በእርግጥ ይህንን ቃል በልምድ ሁላችንም ማን ነው አስተማሪያችሁ? እግዚአብሔር ብለን እንመልሳለን እንጂ በትክክል እግዚአብሔር እንደሚያስተምረን ግን አንረዳም። እኛ አስተማሪ እከሌ ነው፣ ዛሬ ያስተማረው እከሌ ነው። ዛሬ እግዚአብሔር የተጠቀመበት፣ እግዚአብሔር የተገለገለበት፣ እግዚአብሔር የተገለጠበት ሰው እከሌ ነው። በእሱ አድሮ እግዚአብሔር መከረኝ፣ አስተማረኝ፣ ወቀሰኝ ብለን እንድናስብ ያስፈልጋል። ምክንያቱም ከቀድሞ ዘመን ጀምሮ በነቢያት አድሮ ትንቢት ያናገረ፣ ትንቢት የተናገረ እግዚአብሔር መንፈስ ቅዱስ ነው። በመካከልም ሥጋ ለብሶ ሰው ሆኖ ተገልጦ ከስደቱ ጀምሮ እስከ ቀራንዮ ድረስ በሥራው ያየነው ተአምራት ያደረገው፣ ሙት ያነሳው፣ ድውይ የፈወሰው፣ ዕውሩን ያበራው፣ አንካሳውን ያረታው እግዚአብሔር ቃል ነው። በዚህ ዓለም ላይ ለ33 ዓመት ከ3 ወር ሲኖር ስራውን ጨርሶ ደግሞ ወደ አባቱ ከተመለሰ በኋላ አባቶቻችን ሐዋርያትን ዓለምን ዙራችሁ ወንጌልን አስተምሩ፣ እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ ሲል በሐዋርያት ላይ አድሮ ወንጌልን ያስተማረ ማን ነው? ክርስቶስ ነው። ከዚያም በኋላ እስካሁን ድረስ በሊቃውንት በአባቶቻችን አድሮ እውነቱን የሚነግረን፣ የሚመክረን፣ የሚገስጸን እግዚአብሔር መንፈስ ቅዱስ ነው። ይህ ሁሉ ሲሆን ሰው ለእግዚአብሔር መሳሪያ ነው እንጂ ሰው የራሱ የሆነ እውቀትና ጥበብ የለውም። እውቀቱም ጥበቡም የእግዚአብሔር ነው። እግዚአብሔር ግን በወደደው ላይ አድሮ ሁሉን ይሰራል እና እንግዲህ እስካሁን ድረስ አስተማሪያችን ማን ነበረ? ክርስቶስ ነበረ፣ መንፈስ ቅዱስ ነበረ። እኛ የምናውቀው ሥጋ ለብሶ ሰው ሆኖ ተገልጦ ያስተማረን፣ ጾምን ያስተማረን፣ ጸሎትን ያስተማረን፣ ትሩፋትን ያስተማረን፣ በጎ ሥራን ያስተማረን፣ ቅንነትን ያስተማረን፣ እርስ በርሳችን እንድንዋደድ እንድንከባበር መከባበርን ያስተማረን፣ መቻቻልን ያስተማረን፣ መከራን መታገዝ እንድንችል ያስተማረን ክርስቶስ ነው። ክርስቶስ በዚህ ዓለም ሲኖር አንድ ቀን እንኳን በእጁ በፈጠራት ዓለም አንድ ቀን እንኳን ደስታን አላገኘም፣ ክብርንም አላገኘም፣ ፍቅርንም አላገኘም። ያችን 33 ዓመት በመከራ በፍዳ በስቃይ ነው ያሳለፋል። ወገኖች አያችሁ፣ በዚህ ዓለም ስትኖሩ ደስተኞች ሁናችሁ አይደለም እኔን የምትወርሱት። እኔ በእናንተ መካከል ሁኜ መከራ እንደተቀበልኩኝና እንደተፈተንኩኝ ሁሉ እናንተንም እኔን ያገኘ ያገኛችኋል። እኔን የፈተነ መከራ፣ እኔን የተገዳደረ መከራ፣ እኔን ለሞት ያደረሰ መስቀል እናንተንም ያገኛችኋል። በዚያን ጊዜ መከራውን፣ ፈተናውን፣ ችግሩን በጸጋ በተድላ የተቀበላችሁት እንደሆነ ለዘላለም ከኔ ጋር ትኖራላችሁ፣ እኔም ከእናንተ ጋር እኖራለሁኝ ብሎ የተናገረውና ያስተማረው ማን ነው? አምላካችን ነው። ስለዚህ አስተማሪያችን እስከ ዛሬ ያስተማረን ወደፊትም
የሚያስተምረን አምላካችን እግዚአብሔር መንፈስ ቅዱስ ጌታችን ኢየሱስ ክርስቶስ የእግዚአብሔር ቃል እንደሆነ ይህንን እናውቃለን። ስለዚህ ከእግዚአብሔር የተማርነውን ቃል ልንክደው አንችልም። ማንም አላስተማረንም። ሰይጣን አንድ ቀን አውደ ምሕረት ላይ ቆሞ እውነትን አልሰበከንም፣ አላስተማረንም። ክፋትን ግን ያስተምረናል። እኛም ደግሞ ለክፋት ፈጣኖች ሆነን ቅኖች ሆነን እንታያለን። ብዙ ጊዜ ደግነታችን የሚገለጠው ለክፋት፣ ለተንኮል፣ ለቂም፣ ለበቀል፣ ለጥላቻ ሰይጣናዊ ስራ ለመስራት ነው እንጂ ክርስቶስ እንዳሳየን ክርስቶስ እንዳስተማረን እግዚአብሔርን ፈልገን ወደ እግዚአብሔር ቤት ለመምጣት ብዙዎቻችን ፈቃደኞች እንዳልሆነን እንደማንሆን ግልጥ ነው። ስለዚህ አሁን የትምህርታችን መነሻ አድርገን የምንማርበት ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ በላከው መልእክቱ ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 12 ላይ ያለውን ኃይለ ቃል ከቁጥር 13 ላይ ያለውን ቁጥር 14 ላይ ከቁጥር 14 ላይ ያለውን ኃይለ ቃል መነሻ አድርገን ነው ትምህርታችን የጀመርነው። ይህም ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 14 ላይ ነው በተማርክበትና በተረዳኸው ነገር ሁሉ ጸንተህ ኑር ከማን እንደተማርክ ታውቃለህና ይላል። የሁላችሁ ወገኖች እንግዲህ ከሕፃንነትህ ከልጅነትህ ጀምረህ ክርስቶስ ኢየሱስ ክርስቶስን በማመን መዳን ድነት የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳት መጻሕፍትን አውቀሃል። አያችሁ፣ ከእግዚአብሔር ጋር ለመኖር የሚያበቁን መጻሕፍት እነማን ናቸው ብለን ራሳችን ብንጠይቅ ከእግዚአብሔር ጋር የሚያገናኙን መጻሕፍት በቤተ ክርስቲያናችን መዛግብት ተመዝግበው ያሉ ቅዱሳት መጻሕፍት የመጀመሪያው አንዱ ቅዱስ መጽሐፋችን ነው። ሁሉም መጻሕፍታችን ከቅዱስ መጽሐፍ የወጡ ሳይሆኑ ከቅዱስ መጽሐፍ ተውጣጥተው የተጻፉ ናቸው። ገድላትን ብንል ተአምራትን ብንል ከቅዱስ መጽሐፋችን አይርቁ። አያቸው ወገኖቼ። ስለዚህ ምን አለ? ከሕፃንነትህ ጀምረህ ጌታችን ኢየሱስ ክርስቶስን በማመን ድነት የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳት መጻሕፍትን አውቀሃል። አሁን ያልተማረ የለም፣ አላውቅም የሚል የለም። ምክንያቱም እግዚአብሔር አስቀድሞ የተናገረው ነገር አለ። በነቢያት ትንቢት ተናግረዋል። በዚያን ዘመን ማንም ለማንም አምላክህን እግዚአብሔርን እወቅ ብሎ አባት ልጁን፣ ወንድም ወንድሙን አያስተምርም። ከሕፃናት እስከ ሽማግሌ ድረስ ሁሉም ያውቁኛል ብሎ እግዚአብሔር አስቀድሞ ተናግሯል። በትንቢተ ኤርምያስ ምዕራፍ 31 ከቁጥር 31 ጀምሮ ስንመለከተው በዚያን ዘመን እኔን የማያውቅ ትውልድ የለም ብሏል እግዚአብሔር። ያ ዘመን ይሄ ነው። የሱስኛው ዘመን ያለ እንደሆነ ክርስቶስና እናታችን ድንግል ማርያም ከተገለጡበት ጊዜ ጀምሮ ኦሪቱ አልፎ የተተካው ወንጌል፣ ከወንጌል ጀምሮ እስካሁን ድረስ እግዚአብሔርን የማያውቅ የለም። ከዚያ በፊት ግን እግዚአብሔርን የሚያውቅ ሰው ባለመኖሩ ሁሉም በየደጁ በየቤቱ በየሐሳቡ ጣዖት እየሰራ በእጁ የሰራውን ጣዖት ያመልክ ነበረ። የማይናገር መልክ ያለው ውበት ያለው ዓይን ያለው ጆሮ ያለው እጅ እግር ያለው ግን ትንፋሽ የሌለው ጣዖት ተሸክሞ ይኖር ነበረ። ያንን ያመልክ ነበረ። ይኸውላችሁ አሁን ግን ያ የለም። አምላክ እግዚአብሔር ብቻ እንደሆነ ሁሉም ያውቃል። አምልኮታችን የተለያየ ይሁን እንጂ የአምልኮታችን ስርዓት ይለያይ እንጂ አሁን አምላኩን እግዚአብሔርን የሚያውቅ ፍጥረት የለም። በእርግጥ አምላክ ፈጣሪ እግዚአብሔር መሆኑን ብናውቅም ደግሞ እንደ እግዚአብሔርነቱ አላከበርነውም፣ አልታዘዝነውም፣ ፈቃድን አልፈጸምንም። ይሄ ደግሞ ተመልሶ ራሳችን ጎዳን። ምን ሆኖ ጎዳን? ችግር ሆኖ ጎዳን። አለመታዘዝ፣ ለእግዚአብሔር ፈቃደኛ ሆኖ አለመገዛት፣ ፈቃዱን አለመፈጸም፣ ሕሊናችንን ራሳችንን ለዚህ ባለማስገዛታችን ምክንያት
ችግሩ ራሳችን ጎዳን። ስደት ሆኖ መጣ፣ ረሃብ ሆኖ መጣ፣ መፈናቀል ሆኖ መጣ፣ ደዌ ሆኖ መጣ። እርስ በርሳችን እንዳንተማመን እንድንጠላለፍ አደረገ። ይኸውላችሁ እንግዲህ አመፀኛና ተንኮለኛ እልከኛና ትዕቢተኛ ትውልድ ስንሆን እግዚአብሔር እርስ በርሳችን እንድንፋተግና እርስ በርሳችን ተጠላልፈን እንድናልቅ ያደርጋል እግዚአብሔር። ወገኖች ይኸውላችሁ እንግዲህ አስተማሪያችን ማን እንደሆነ አውቀን ሳለ አስተማሪያችን ማን እንደሆነ ዘንግተናል። ያስተማረን የመከረን ስለኛ ራሱን አሳልፎ ለሞት የሰጠው ማን እንደሆነ አውቀን አስተውለን ራሳችንን ከኃጢአት ገዝተን ተቆጥበን ቢሆን ኖሮ ዛሬ የምንጨነቅበት ሁሉ በእያንዳንዳችን ላይ ባልደረሰና ባላስጨነቀን ነበረ። አያችሁ፣ ለወላጆቹ የማይታዘዝ ልጅ ወላጆቹን የማያከብር ልጅ ሰዓቱ ሲመሽ መጨነቁ ጭንቀቱ ለራሱ ነው። የት ልግባ? ወላጆች እንደ ወላጅ ስርዓት ሰርተውለታል፣ ስራ መድበውለታል፣ አዘውታል። ይሄን ፈጽም ይሄን አድርግ ብለው ተናግረውታል። ያ ልጅ ግን እናት አባቱ ወላጆቹ የሰጡትን ስራ ወደ ጎን ትቶ የራሱን ፈቃድ ተከትሎ የትም ከዘላኖች ጋር ሲዘል ውሎ ቀኑ ሲመሽ መግቢያ ሲጠፋ ይጨንቀዋል። ስራው አልተሰራም። የት ልግባ? ስራውን ሳልሰራ ወደ አባቴ ብሄድ አባቴ ይቀበለኛል ወይ? እናቴ ትቀበለኛለች ወይ? እንዴት ብዬ ፊታቸውን ያለው ሲል በራሱ ሲጨነቅ ያድራል፣ ሲጨነቅ ይውላል። መጠጊያ አጥቶ እኛም እንደዚህ ይሆን ነው። እግዚአብሔር ሳይመክር ሳያስተምር ሳያስጠነቅቅ አይቀጣም። አባቶቻችን እንደሚናገሩት እግዚአብሔር ሳይደግስ አይጣላም ይላሉ። ድግሱ ምክሩ ነው፣ ትምህርቱ ነው፣ ተግሳጡ ነው። እግዚአብሔር ተደብቆ አይደለም ሰውን የሚቀጣው። መጀመሪያ መጣሁብህ፣ እቀጣሃለሁ፣ አጠፋሃለሁ፣ እቀስፍሃለሁ፣ ተመለስ እያለ ይመክራል፣ ያስተምራል። ግን ምክሩን ትምህርቱን ሰምቶ ወደ ልቡናው ተመልሶ ከኃጢአት ተለይቶ እንደ እግዚአብሔር ፈቃድ ደግሞ ለመኖር ፈቃደኛ የሆነ ሰው በወጀብ መካከል ያኖረዋል። እግዚአብሔር በማዕበል መካከል እንዲኖር ያደርገዋል። አሁን ዛሬ ያለበት ወጀብ ነው፣ ማዕበል ነው። አያችሁ፣ ክረምቱ አለፈ። በዚያ በክረምቱ የነበረውን ማዕበል ውሽንፍሩን ታውቃላችሁ። አስቡት እንግዲህ ያ የተወሰነ ጊዜ ነው። ከተወሰነ ጊዜ ውጭ ግን አይኖርም። ለ3 ወር ለ2 ወር ነበረ። ከዚያች ውጭ ግን መኖር አይችልም። ሰዓቱና ጊዜያችን ነበረ። ያ መብረቁ፣ ነጎድጓዱ፣ ዝናቡ፣ ክረምቱ፣ ቅዝቃዜው አስቡት እንግዲህ። ያን ጊዜ ሰው ይስተቀቃል። ስራ ለመስራት ችግር ነበር። ውሽንፍሩ አይቻልም፣ ማዕበሉም ሞገዱም አይቻልም፣ በረዶውም መብረቁም ያስፈራ። ግን አለፈ። አያችሁ፣ አለፈ። ዛሬ በእኛ ላይ ያለው ቁጣ እንዲሁ ነው፣ ያልፋል። ይህንን ጨክኖ መቀበልና መታገስ፣ ራስን መግዛት ያስፈልጋል። ራሱን የገዛ ሰው እግዚአብሔር ከመዓት ይሰውረዋል፣ ከማዕበል ይሰውረዋል፣ ከመቅሰፍት ይሰውረዋል፣ ከደዌ ይሰውረዋል። ወገኖች አያችሁ፣ በዚህ ዘመን ያልተቸገረ ያልተጨነቀ ሰው አታገኙ። ሰላሙን ያገኘ ሰው አታገኙ። ሁሉም ሰላሙን ያጣ ነው፣ የታወከ ነው፣ ሕሊናው የተረበሸ ነው። የምታገኙት ሁሉ የምታዩት ሁሉ ሰላም የለውም። ሰላሙን ማነሳው ራሱ ነው፣ ራሱ ነው ሰላሙን በራሱ ያጣው። አያችሁ፣ እግዚአብሔርን አለመታዘዝና አለመገዛት፣ እንደ እግዚአብሔር ፈቃድ አለመኖር የሚያምነው እንደዚህ ያለውን ዘመን ነው ወገኖች። ይኸውላችሁ እንግዲህ ከሕፃንነት ጀምረ ክርስቶስ ኢየሱስን በማመን መዳን ድኅነት የሚገኝበትን ጥበብን ሊሰጡ የሚችሉትን ቅዱሳት መጻሕፍትን አውቀሃል። ይሄንን አውቀን ነው እኮ አንታዘዝም ብለን እልከኛና አመፀኛ ትዕቢተኛና ተንኮለኛ ሟርተኛ ሆነን ያስቸገርነው እግዚአብሔርን ይሄንን እያወቅን ወገኖች። ስለዚህ የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ አለ
የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርት፣ ለተግሳጽ፣ ለምክር ነው። አያችሁ፣ የእግዚአብሔር ሰው አለ። የእግዚአብሔር ሰው እንደ እግዚአብሔር ፈቃድ ለመኖር ራሱን ገዝቶ የሚኖር ሰው ፍጹም የሆነና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ ለበጎ ሥራ የተዘጋጀ ለጾም፣ ለጸሎት፣ ለምጽዋት፣ ለበጎ ሥራ፣ ለመልካም ሥራ የቀና ሁሉ የተዘጋጀ ሆኖ ይኖር ዘንድ አለ። የእግዚአብሔር መንፈስ ያለባቸው መጻሕፍት ሁሉ ለዚህ ናቸው። እነዚህን እየሰማን ነው ራሳችንን መቆጣጠርና ማስተዳደር ያልቻልነው። እንሰማለን እኮ ያልሰማንበት ጊዜ የለም። እንመጣለን፣ መድረክ ላይ እንቆማለን፣ እናስተምራለን፣ ወንበር ላይ እንቀመጣለን፣ እንሰማለን። ግን ጩኸቱን ብቻ ሰምተን ነው የምንሄደው እንጂ የሰማነው ፍሬ ነገሩ ወደ ውስጣችን አናስገባውም፣ አናሳድረው። አለመታዘዝ፣ አለመገዛት፣ እልከኛ መሆን፣ ቂመኛ በቀለኛ መሆን የሚመጣው የሰማነውን ቃል ባለማስተዋልና ወደ ልቦናችን እንዲገባ ባለማድረጋችን ምክንያት ከዚህ ስንነሳ ምን እንሆናለን? እንደማያሉት፣ እንደ መናፍስቱ፣ እንደ ርኩሳኑ፣ እንደ አጋንንቱ አምላክ መኖሩን እያወቁ ለአምላክነቱ ቀናተኛ እንደማይሆን እንደ አሕዛቡ እንሆናለን። እነዚያን ሁሉ በምግባር እንመስላቸዋለን። በአምልኮት ብቻ ነው ከእነሱ የምንለየው። በአምልኮት ግን እግዚአብሔርን የምናመልክ መስለን ነው የምንገኘው። እናመልካለን፣ ምንም ጥርጥር የለውም። አምላካችን እግዚአብሔር ነው። እንደምናመልከውና እንደ አምልኮታችን ስርዓት ደግሞ እንደ ሕጉ፣ እንደ ትእዛዙ፣ እንደ ፈቃዱ ስንኖር አንችልም፣ አንታይም። የወላቸው ምኖች እግዚአብሔር በዚህ ነው ዛሬ ለእኛ ጀርባውን ሰጥቶ እኛም አምላክ እንደሌለው ለእኛ የሆን ነው። ወገኖች በትንቢተ ኤርምያስ ምዕራፍ 23 ቁጥር 23 ላይ እኔ የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለሁኝም ብሎ እግዚአብሔር የተናገረው ኃይለ ቃል አለ። አሁን እኛ ለእግዚአብሔር ቅርብ ነን ሩቅ ነን ብለን ብንጠይቅ ራሳችንን ለእግዚአብሔር ቅርብ አይደለንም፣ ሩቅ ነን። ቅርብ የሆነ ሰውማ ሰውነቱ በኃጢአት አይበሰብስም፣ ልቡ በክፋት አይያዝም፣ ልቡ በክፋት የጸና አይሆንም። ለወንድሙ ሁሉ ታማኝ፣ ለወንድሙ ሁሉ ቅን፣ ለወንድሙ ሁሉ መልካም ታዛዥ፣ አባቶችን ሽማግሎችን አክባሪ፣ ለሕግ ተገዥ ሁነን ነበር የምንገኘው። ለእግዚአብሔር ቅን የሆነ ሁሉ ለሕግ ተገዥ ነው። በተለይም ለእግዚአብሔር ሕግ አያችሁ፣ በተለይም ለእግዚአብሔር ሕግና ለእግዚአብሔር ትእዛዝ ቀናተኛ ሆኖን እናገኘዋለን። ለእግዚአብሔር ቅን የሆነ ሁሉ ምንጊዜም የሚያስበው እግዚአብሔርን ነው። በውስጡ ፍርሃት አለ። ማንን? እግዚአብሔርን። እግዚአብሔር ፍጹም ነው። እኔም እንደዚህ ፍጹም ሁኜ ካልተገኘሁኝ እግዚአብሔር አሳልፎ ለጠላት ይሰጠኛል እያለ እየፈራ ራሱን ለእግዚአብሔር እያስገዛ ከኃጢአት እየራቀ እየተለየ ይሄዳል። ወገኖች ተመልከቱትም ነው ይሄ የሚሆነው ሕይወት የሚሰጡትን የሕይወታችንን መገኛ ድነት የምናገኝበትን እኛና እግዚአብሔር አንድ ሆነን ሰምና ፈትል ሆነን እንድንገኝ የሚያስተምሩንን የሚመክሩንን መጻሕፍትን ስናስተውል ነው። ወገኖች እንግዲህ ፍጹም የሆነ ሰው መጻሕፍት የሚናገሩትን ይከታተላል፣ ያደምጣል፣ ያነባል፣ ያስተውላል፣ ይጠይቃል። እኛ ግን አሁን እየተከታተልን ያለነው ማንን ነው? እግዚአብሔርን ሳይሆን ዓለምን ነው። ወደ ጥፋት የምትጓዘዋን የጥፋትን ልጆች እያየን ነው እየሄድን ያለነው። እኛ የጥፋት ልጆች አይደለም። ከጥፋት ልጅ አልተወለድንም። የጥፋት ልጆች እግዚአብሔርን አያውቁትም፣ እግዚአብሔርን አያውቃቸውም። እኛ ግን የጥፋት ልጆች ሳንሆን የሕያው እግዚአብሔር ዘላለማዊ የሆነው ቅድመ አምላክ ቅድመ ዓለም የነበረው ዓለምን ፈጥሮ የሚገዛው ዓለምንም አሳልፎ የሚኖረው ጨለማ የማይተባበረው የማይሰማማው ለዘላለም ብርሃን የሆነው አምላክ የማይራበውና የማይጣየው የማይታመመው የማያዘው ዘመን የማይሽረው አምላክ የእሱ ልጆች ነን። ግን
የእሱ ልጆች ነን ብሎ ለማለት የሚያስችል ቁመና የለንም። ግብራችን ሀሳባችን ስለምናውቀው ማለት ነው ወገኖች። ይሄ ነው እንግዲህ በተማርክበትና በተረዳኸው ነገር ጸንተህ ኑር፣ ከማን እንደተማርክ ታውቀዋለህና ብሎ ሐዋርያው የተናገረው ይሄንን ኃይለ ቃል ነው። እንግዲህ ይሄንን ሐዋርያው የተናገረውን ቃል ምዕራፍ 3 ከቁጥር 1 ጀምረን እስከ ተነሳንበት ድረስ እስኪ እንመልከተው። ምን ይላል? እንዲህ ይላል፣ የሚያስጨንቅ ዘመን እንደሚመጣ እወቅ። መጀመሪያ ላይ የሚያስጨንቅ ዘመን፣ አሁን ካለንበት ዘመን የባሰ ዘመን ይመጣ ይሆን? ኑሯችን እኮ ጭንቅ ነው። ስራ የሌለው ብዙ ነው። ቤት የሌለው ብዙ ነው። አያችሁ፣ መጠጊያ የሌለው ብዙ ነው። የቤት ኪራይ የሚከፍለው አጥቶ ሜዳ ላይ የወደቀውን ብዙ ነው። አግኝቶ ያጣው ብዙ ነው። ቤት ሰርቶ አለፈልኝ ሲል ቤቱ ፈርሶበት ሜዳ ላይ የወደቀው ብዙ ነው። አያችሁ፣ ከዚህ የከፋ ዘመን አለ። ይኸውላችሁ ጊዜውን ዘመኑን እንዲከፋ ያደረግነው እነማንን? እኛው ራሳችን። የሚያስጨንቅ ዘመን እንደሚመጣ እወቅ አለና ሰዎች ይላል ራሳቸውን የሚወዱ ይሆናሉ፣ ገንዘብ ወዳጆች ይሆናሉ፣ ትምክህተኞች ይሆናሉ፣ ትዕቢተኞች ይሆናሉ፣ ተሳዳቢዎችም ይሆናሉ፣ ለወላጆቻቸው የማይታዘዙ ይሆናሉ፣ የማያመሰግኑ፣ ውለታ ቢሶች፣ የተደረገላቸውን የማያውቁ ይሆናሉ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ የማይታመኑ ይሆናሉ፣ እርቅና ሰላም የማይስማማቸው፣ እርቅን የማይወዱ፣ ፍቅርን የማይሰሙ ይሆናሉ፣ ሐሜተኞች ናቸው፣ ራሳቸውን የማይገዙ ናቸው፣ ጨካኞችም ናቸው፣ መልካም የሆነውን ሁሉ የማይወዱ ናቸው፣ ደግ ነገር የማይስማማቸው፣ ቅንነት የማይመቻቸው፣ ታማኝነት የማይመቻቸው፣ ሰላምና ብጥብጥ ካልሆነ በስተቀር መኖር የሚቻል የማይመስላቸው ብዙ ሰነፎች አሉ። ከእነዚያ ሁሉ አለንበት ራሳችን። አያችሁት? ይኸውላችሁ ከዳተኞች፣ ችኩሎች፣ ትዕቢተኞች፣ ተስፋ የሌላቸው፣ ራዕይ የሌላቸው፣ ከእግዚአብሔር ይልቅ የዚህን ዓለም ተድላ የሚወዱ ይሆናሉ። እስቲ አሁን እግዚአብሔርን የምንወደው ወይስ የዚህን ዓለም ፍቅር ነው የምንወደው? ማንኛውን የማረከን? የእግዚአብሔር ፍቅር ነው። እግዚአብሔር ከሆነ ታዲያ ለምን ኃጢአተኛ እንሆናለን? ለምን ከንቱ ነገር እንመኛለን? ለምን ከወንድማችን ጋር እንበጣበጣለን? ለወገናችን ለምን እንቅፋት መሰናክል እንሆናለን? ቅናቱ፣ ምቀኝነቱ ከየት መጣ? አያችሁ፣ እኛን የሚያስደስተን ይህ ዓለም ነው። ዋዛው ፈዛዛው ከንቱ ነገር ነው። ወጥመዱ ነው ደስ የሚለን። ዓለም ዛሬ እየነጎደ እየጠፋችበት ያለችበት እየሰጠመች ያለችበት ነገር ሁሉ እኛ ያስቀናናል። ከሕፃን ጀምሮ እስከ ሽማግሌ ድረስ ትኩስኩሱን ነገር ነው የምንመለከተው። እውነተኛው ቃል እግዚአብሔር፣ የእግዚአብሔር ምክሩ፣ ትእዛዙ በየቤታችን እየመጣልን ነው። እሱን ለመስማት ግን ጊዜ የለንም። ድካማችን ይበዛል። ይገርማል። የእግዚአብሔር ቃል በሚነገርበት ሰዓት እንቅልፍ ነው የሚለው። ሰውነታችን ይብረከረካል። ያ ስንፍናው የመጣለት ግን ሁሉም ንቁ ነው። ጆሮ የደነገዘው ሁሉ ጆሮ ይሰማል። ዓይን የፈዘዘ ሁሉ ማየት ይችላል። ይኸውልህ ለስንፍናው ሁላችንም ንቆች ነን። እንቅልፍ የለን፣ ድካም አይሰማንም። የእግዚአብሔርን ቃል ለመስማት የምንድንበትን ሕይወት የምናገኝበትን ነገር ግን ለመስማት ድካማችን ሰፊ ነው ወገኖች። አያችሁ፣ በትዕቢት የተነፉ፣ በክፋት የተያዙ ከእግዚአብሔር ይልቅ ተድላ ደስታ፣ የዚህ ዓለም ተድላ ደስታ የሚወዱ ናቸው። የአምልኮት
መልክ አላቸው። አያችሁ፣ የአምልኮት መልክ አላቸው። አምልኮት ማለት እግዚአብሔርን ማምለክና ማመን ማለት ነው። መልክ አለ። የምን መልክ? የአምልኮት መልክ፣ የእምነት መልክ አለ። እናምናለን እንላለን፣ እናመልከዋለን እንላለን። አምላካችን እግዚአብሔር ነው እንላለን። አምላካችን እግዚአብሔር ነው፣ እምነታችን በእግዚአብሔር ነው እንላለን። ግን እንደ እምነታችን ታማኝ አይደለንም። ስንሰርቅ፣ ስንዋሽ፣ ስንቀጥፍ፣ ሰውነታችን በኃጢአት ስናረክስ እንገኛለን። አያችሁ፣ እግዚአብሔርን እናመልካለን እንላለን። እግዚአብሔርን የንጹሕ ነኝና እናንተም ንጹሐን ሁኑ፣ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ፣ በኃጢአት አትርከሱ። አዎ ቀድሞ አባት እናታቸውን አዳምና ሔዋንን ያሳተ የዲያብሎስን ግብር አትከተሉ። እናታችሁ አዳም፣ እናታችሁ ሔዋን፣ አባታችሁ ሔዋን የዲያብሎስን ምክር ሰምተው 5500 ዘመን እንደተቀጠቀጡ ታውቃላችሁ። ከሞት ከመከራ ያወጣኋችሁን ነፍስና ሥጋችሁን ተዋጅ ስለ እናንተ መስቀል ላይ የዋልኩት፣ የተራብኩት፣ የተጠማሁት፣ የተሰደድኩት፣ የታረድኩት፣ የተቸነከርኩት፣ የተገረፍኩት ስለ እናንተ ነው፣ ስለ እኔ አይደለም። ስለዚህ ሁሉን ነገር አይታችሁ ከኔ ተማሩ። ምንን? የዋህነትን፣ ቅንነትን፣ ታማኝነትን፣ ፍቅርን፣ ትሕትናን ከኔ ተማሩ ነበር የተባልነው። ይህን ግን አናደርገው። ይላል የአምልኮት መልክ አላቸው። አምላኪዎች ይመስላሉ፣ እውነተኛ ክርስቲያን ይመስላሉ፣ እውነተኛ ልጆችን ይመስላሉ። ግን ሐሰተኞች፣ አስመሳዮች ናቸው። ይላል አሁን እውነተኛ አባት አለ፣ እውነተኛ ክርስቲያን አለ። ይሄ ካለ እኮ ይሄ መከራ የለም፣ ይሄ ዘመን እኮ የለም፣ ይሄ አስጨናቂ ዘመን እኮ የለም። ሰውን እኮ አስጨናቂ ነገር የሚመጣበት ወጥመድ ውስጥ ሊገባ የሚያስችለው ሰው በራሱ ታማኝ መስሎ አታላይ ሆኖ ሲገኝ ነው። እግዚአብሔር አይታለልም እኮ ወገኖች፣ ሰውን ማታለል ይቻላል፣ ፍጡር ነውና። አያችሁ፣ እግዚአብሔር አይታለልም። ገና ኃጢአቱን ሳናስበው ሳንሰራው ያውቃል ልቦናችንን። እንኳን እግዚአብሔር ሹሞ የመራቸው ነቢያት እንኳ የሰዎችን ሕሊና አስቀድሞ ያውቃሉ። ሰዎችን ተንኮላቸውን፣ ክፋታቸውን ይነግሯቸዋል። እግዚአብሔርማ ሁሉን ያውቃል። ለእግዚአብሔር የሚሰወር ነገር የለውም። ስለዚህ የአምልኮት መልክ አላቸው። እውነተኛ አምላኪዎች፣ እውነተኛ ታማኞች ይመስላሉ። ግን የሚክዱትን ግን የሚያመልኩትን እግዚአብሔርን ክደውታል። ከእነዚህ ሁሉ ራቅ። ራቅ። ከተንኮለኞች፣ ከትዕቢተኞች፣ ከተሳዳቢዎች፣ ራሳቸውን ከሚያረክሱ፣ ይህን ዓለም ከሚወዱ፣ ለዚህ ዓለም ከሚገዙ፣ ገንዘብ የሚገዛቸው፣ ጥቅም የሚገዛቸው፣ ስልጣን የሚገዛቸው፣ ለስልጣን፣ ለገንዘብ፣ ለጥቅም፣ ለክብር ከሚሻሙ ከነዚህ ራቅ፣ ተለይ። ይህ ሁሉ ለአንተ ወጥመድ ነው። ከዚህ ግን አወጣን። በሚያሳዝነው ሁኔታ ከዚህ አወጣን። ለዚህ አብነት የሚሆን አንድ ሰው አናገኝም። ግን እግዚአብሔርን መስሎ ለመኖር ለራሳችን አብነት እንድንሆን ያስፈልጋል። ወገኖች ለራሳችን ለራስህ እወቅ። በኦሪት ዘዳግም ምዕራፍ 4 ቁጥር 9 ላይ ያየኸውን አይተሃል፣ የሰማኸውን ሰምተሃል፣ እንግዲህ ለራስህ እወቅ። ስለዚህ ወደ ቤት ሾልከው እየገቡ ኃጢአታቸው በራሳቸው ላይ የተከመረባቸውን በልዩ ልዩ ምኞትም የተወሰዱትን ሁልጊዜም እየተማሩ እውነትን ወደ ማወቅ ሊደርሱ ያልቻሉትን ሰዎች አስባቸው። አያችሁ፣ እነዚህ እኛን ሁልጊዜ ጠዋትም ማታም ቀንም እንመከራለን። ሌሊትም የምናድረው ቤተ መቅደስ ነው። አገልግሎቱን ስንሳተፍ ስናገልግል እንታያለን። ግን ያ ሁሉ ከንቱ ነው። አንድም መከራ ሲያርቅ አላየነውም እስካሁን ድረስ። አያችሁ፣
አንድም ነገር ኃጢአታቸው በራሳቸው ላይ የተከመረባቸውን በልዩ ልዩ ምኞትም የተወሰዱትን ሁልጊዜም እየተማሩ እየተመከሩ እውነቱን ወደ ማወቅ ሊደርሱ ያልቻሉትን ሞኞችን ሰዎች አስበህ ራቅ። ከእነዚህ ዘንድ ራቅ። ኢያኔስና ኢያኔሬስ የተባሉ ሙሴን እንደተቃወሙት ሁሉ እንዲሁም እነዚህ ከቶ አይምሯቸው የጠፋባቸው ሕሊናቸው የጠፋባቸው እውነትን ማወቅ የከበዳቸው ከእውነት የወጡ እግዚአብሔር ምስጢሩን ጥበቡን የሰወረባቸው ሰዎች ናቸው። ዛሬ አንተን ለማታለል እየሞከሩ እነሱም በግብር እንድትመስላቸው እንድትከተላቸው የሚያባብሉ ከእውነት እንድትወጣ ሊያደርጉ የሚጥሩት እነዚህ ናቸው። ከእነዚህ ራስህን አርቅ ወገኖች፣ ከእነዚህ ራስህን አርቅ። አይምሯቸውን ያጡ ስለ እምነትም የተጣሉ ሰዎች ናቸው። እውነትን ይቃወማሉ፣ ስለ እውነት ተቃዋሚ ናቸው። ዳሩ ግን የእነዚህ ሞኝነት ግልጥ እንደሆነ ሁሉ ሞኝነታቸው ለሁሉ ይገለጣልና ከፊት ይልቅ ስራቸው ሁሉ አይቀናላቸው። አንተ ግን ትምህርቴንና አካሄዴን ሐሳቤንም እምነቴንም ትዕግስቴንም ፍቅሬንም ጽናቴንም ስደቴንም መከራዬንም ተከትለህ በአንጾኪያና በኢቆንያን በልስጥራንም የሆነብኝን የታገዝኩትንም ስደት ታውቃለህ። ስለዚህ ጌታ እግዚአብሔር ግን ከሁሉ አዳነኝ። እንግዲህ በእውነት በጌታችን በኢየሱስ ክርስቶስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ። ስደት ይጸናባቸዋል፣ ፈተና ይጸናባቸዋል። እግዚአብሔርን መስለን ለመኖር ስንጥር እንቅፋቱ ብዙ ነው፣ ፈተናው ብዙ ነው ወገኖች። እግዚአብሔርን መስሎ የሚኖር ሰው ምን ጊዜም ደስተኛ ሆኖ አይኖር፣ ይፈተናል። አያችሁ፣ እግዚአብሔርን መስሎ የሚኖር ሰው ፈታኙ ብዙ ነው፣ ፈተና ይመጣበታል። ምክንያቱም ራሱ የተፈትኗላ ተፈትጓል። እንዴት አያችሁ፣ በመጀመሪያ ገና ከእናቱ ማኅፀን እንደወረደ የገጠመው ስደት ነው። 3 ዓመት ተመንፈቅ፣ ውሃ የሚሰጠው አጥቶ፣ የእናቱ ጡት ደርቆ፣ የሚዘከራቸው አጥተው በስደት ተፈተኑ እናትና ልጁ። ስደት በቤተ ክርስቲያን ላይ ጸና ይላል የሐዋርያት ሥራ ምዕራፍ 8 ላይ። በቤተ ክርስቲያን ላይ ስደት ጸና። ያቺ ቤተ ክርስቲያን ማነች? የመጀመሪያዊቱ ቤተ ክርስቲያን የእግዚአብሔር የቃሉ ማደሪያ ድንግል ማርያም ነች። ክርስቲያን ክርስቶስ ነው ወገኖቼ። የመጀመሪያዊቱ ቤተ ክርስቲያን ድንግል ማርያም ናት። ሁለተኛዋ ክርስቲያን ምእመን ነች። ምእመን ከድንግል ማርያም በኋላ ነው የእኛ ቤተ ክርስቲያንነት። ስለዚህ በቤተ ክርስቲያን በመጀመሪያዊቱ ቤተ ክርስቲያን ዜና አደረባት። በዙፋኑ ስደት ጸና፣ ተሰደደች። 3 ዓመት ተመንፈቅ መጠጊያታ ተንከራተተች። ዓለምን በመሃል እጁ ይዞ እየመገበ ያለን ይህን ዓለም በሚበላው በሚጠጣው እየመገበ ያለውን አምላክና እሷ ግን ተራበች፣ ተጠማች፣ ማደሪያ አጣች። ይህ ሁሉ ግን የሆነው እሷን አይተን እንድንማርና እንድንመከር ወደ እውነቱ እንድንመጣ ነበር። እሷን ግን ከእሷ ጋር ያለው እውነተኛው አምላክ ስለነበረ መከራውን አስቻላት። ተፈተነች። ተፈተና አንድ ቀን አልወደቀችም። አያችሁ፣ ጽናቷን ይዩት፣ ተመልከቱትም ነው አባቶችና እናቶች። እንግዲህ በኢየሱስ ክርስቶስ አምኖ እግዚአብሔርን መስሎ ለመኖር የፈለገ ሁሉ ስደተኛ ነው፣ ስደተኛ ነው። ዛሬ መከራው በእኛ ላይ አንዣቧል። ሁላችንም በጫንቃችን ላይ ተሸክመነዋል። መጠጊያ ያጣ ነው፣ ስራ ያጣ ነው፣ ምግብ ልብስ ያጣ ነው። ብዙዎች ነን። ሁሉም ለራሱ ሆኗል። ወንድሙን የሚመለከት
የወንድሙን ችግር የሚያስብ የለም። ከዚህ ሁሉ የሚያድነን የሚያወጣን ችግራችን አስቦ መከራችን አይቶ ሊያኖረን የሚችለው ማን ነው? እግዚአብሔር ነው። እግዚአብሔርን ልንመስል ያስፈልጋል። ጌታችን አምላካችን ኢየሱስ ክርስቶስ በወንጌል ሲያስተምር በማቴዎስ ወንጌል ምዕራፍ 16 ከቁጥር 24 ላይ ያለውን ቃል ስንመለከት እንዲህ ይላል። ምን ይላል? እኔን ሊከተል የሚወድ ሰው ቢሆን ራሱን ይካድ። አያችሁት? እኔን መስሎ ለመኖር የሚወድ እኔን ሊከተል የሚወድ ሰው ቢሆን ራሱን ይካድ። የማቴዎስ ወንጌል ምዕራፍ 16 ቁጥር 24 ላይ ይህንን ለደቀ መዛሙርቱ ሲያስተምር ምን አለ? እኔ መከተል የሚወድ ሰው ቢሆን ራሱን ይካድ። ራስን መካድ ማለት ምን ማለት ነው? ራስን መጥላት ነው። አያችሁት? ራስ ወዳድ አንሁን። መውደድ ያለብን የማያልፈውን ነው፣ የማይሞተውን ነው፣ የማይሻረውን ነው። ራሱን ይካድ፣ ራሱን ይጥላል፣ ራሱን ይናቅ። እኔን መከተል የሚወድ ሰው ቢኖር ራሱን ይካድ ማለት መስቀሉን ይሸከም። መስቀል ማለት መከራ ማለት ነው። መከራ ሲመጣ አይፍራ፣ ጨካኝ ይሁን። መከራውን ፈርቶ አይካድ። መከራውን ፈርቶ የካዱ ሰዎች ቀርተዋል፣ በመከራ ውስጥ እንዳሉ ቀርተዋል። አያችሁ? መከራውን በጸጋ የተቀበሉትማ እነሱ አለፉ፣ ስማቸው ሕያው ሆኖ ይኸው ስማቸው ይጠራል። ቤተ መቅደስ ተሰጥቶላቸው ቅዱሳን እየተባሉ ነቢያት እየተባሉ ሐዋርያት እየተባሉ ሰማዕታት እየተባሉ ስማቸው ሲመሰገን እናያለን። እነዚህ ሁሉ ዝም ብለው አልነገሱም። እሳቱን፣ ስለቱን፣ ድንጋዩ፣ ብረቱን ተቀብለው ነው፣ ሞትን ሳይፈሩ እውነታቸውን ማተባቸውን ሳይለውጡ ሳይበጥሱ። ዛሬ እኛን የሚገዛን ያለው ምንድን ነው? ጥቅም ነው፣ እንጀራ ነው። እንጀራ ካሳዩን ጭልጥ ነው። እኛ እንጀራውን አይተን ስንሄድ እግዚአብሔር እንደምናጣ አናስብም ወገኖች። መከራውን ይሸከም፣ መከራውን በጸጋ ይቀበል። ዛሬ ማተባችንን ሊያስበጥሱን ከቤታችን ሊያስወጡን ከእግዚአብሔር ጋር ሊለዩን የሚጥሩት ብዙዎች ናቸው። እዚህ ላይ ግን ጥንቃቄ ልናደርግ ይገባ ነበረ። ሰዎቹ ግን እኛ ግን ጥንቃቄ የምናደርግ መስሎ አይታይም። መቼም እግዚአብሔር ቸር ነውና ስለ ቸርነቱ ጥበቃው ስለበዛ ነው እንጂ ሁላችን ደካሞች ነን ወገኖች፣ ደካሞች ነን። እንግዲህ ስለዚህ ራሱን የሚወድ ነፍሱን የሚወድ ያጠፋታል እንጂ አያገኛትም። አዎ ራሱን ወዶ ነፍሱን ወዶ ይህን ሰው ነፍሱን ያጣታል፣ አያገኛትም። ዛሬ በዚህ ዓለም መከራውን ብቀበል መከራ ያገኘኝ ብታሰር፣ ብገረዝ፣ ብሰቀል፣ ብሞት፣ በእሳትም ብቃጠል፣ በድንጋይን ብወገር ሥጋዬን እንጂ ነፍሴን አያገኛትም ብሎ ያሰበ ሰው ማንን ይወርሳል? እግዚአብሔርን ይወርሳል። አዎ ነፍሳችሁን የሚገሉትን ሥጋችሁን የሚገሉትን አትፍሯቸው፣ ሥጋችሁን እንጂ ነፍሳችሁን መግደል አይቻላቸውምና። ነፍስ አትሞትማ፣ ነፍስ አትሞትም። አያችሁ? ሥጋዋ ሲቆረጥ ሲደበደብ ደም ሲፈስ ያን ጊዜ እሷ ከማደሪያዋ ከደም ትወጣለች፣ ማንም አያገኛትም። ከእግዚአብሔር በስተቀር የሚያውቃት የለም። ረቂቅ ነፍስ ናት። መጀመሪያ እግዚአብሔር ሰውን በምሳሌያችን እንፍጠር ብሎ ሲናገር ለመጀመሪያ ጊዜ ሰውን በምሳሌያችን እንፍጠር የተባለችው ነፍስ ነች እንጂ ሥጋ አይደለም። ሥጋማ ከአፈር የተሰራ ሸክላ ነው። እግዚአብሔር የማይታይና ረቂቅ አምላክ ስለሆነ የማይሞትና የማይሻር ስለሆነ የማትሞትና የማትሻር የማትበሰብስ ነፍስን ራሱን አስመስሎ ፈጠረ። ስለዚህ እግዚአብሔርን መስላ የተፈጠረች ነፍስን ሞት አያገኛትም። ግን እግዚአብሔርን በሕይወተ ሥጋዋ ሳለች ካላመሰገነችው፣ ራሷን ካልጠበቀች ከኃጢአት የዘላለም ሞት ምን ያገኛታል? ገሃነም ያገኛታል። ስትነድ ትኖራለች።
እንጨት ነዶ ነዶ ያልቃል፣ አመዱ ይቀራል። እሷ ግን ነዳ ነዳ አመዱ አይቀርም፣ ዝም ብላ ስትነድ ትኖራለች። አስቡት። በዚህ ዓለም ኑራ እግዚአብሔር ፈጣሪዋን አውቃ ኃጢአት ሳትሰራ ለመከራ ሳትሰቀል መከራውን በጸጋ ተቀብላ ደግሞ እንደ ነቢያት፣ እንደ ሐዋርያት፣ እንደ ጻድቃን፣ እንደ ሰማዕታት እውነተኛ ሆና የተገኘች ነፍስ ደግሞ በምሳሌ የፈጠራትን አምላኳን እግዚአብሔርን መስላ ነግሳ ትኖራለች። ወንድሞች ይህም ነው ክርስቶስ ያስተማረው። ስለዚህ የእግዚአብሔር ልጆች አሁን እያንዳንዳችን ያልተማርንበት፣ ያላወቅንበት፣ ያልሰማንበት ጊዜ የለም። እውነቱን እናውቃለን፣ ግን እውነቱን አውቀን ሽምጥጥ አድርገን አምላካችንን ክደነዋል። ከአንገት ላይ በከንፈር ብቻ ነው የምናመልከው። እግዚአብሔርም የሕዝብ በከንፈሩ እግዚኦ እግዚኦ ይለኛል፣ ልቡ ግን ከኔ የራቀ ነው። የማቴዎስ ወንጌል ምዕራፍ 13 እና ትንቢተ ኢሳይያስ ምዕራፍ 7 ላይ ምዕራፍ 6 ላይ ያለው ኃይል ስንመለከት ይህን እናገኘዋለን። ይህ ሕዝብ ይህ ትውልድ በከንፈሩ አቤት አቤት ይለኛል፣ እግዚኦ እግዚኦ ይለኛል፣ ልቡ ግን ከኔ የራቀ ነው። አሁን እያንዳንዳችን ልባችን ያለው ከዚህ ዓለም ፍቅር ጋር እንጂ ከእግዚአብሔር ጋር ፍቅር የለንም። በከንፈራችን ግን አምላካችን እንለዋለን፣ እናመሰግናለን፣ እንዘምናለን፣ እንቀድሳለን፣ እንሰብካለን፣ እንሰበካለን። እውነት ግን የለችም። የተነገረውን ቃል ግን ስራ ላይ ስናውለው አንታይም። የእግዚአብሔር ልጆች ይሄ ደግሞ ሊሆን የሚችለው ዛሬ ነው። ሰው ነፍሱ ከተለየችው በኋላ እግዚአብሔርን ፈልጎ ሊያገኘው አይችልም። ወደ ንስሐ አይመለስ፣ ወደ ይቅርታ አይመለስ፣ ወደ በጎ ሥራ አይመለስ። ሁሉን ነገር ጨክነን የሚያልፈውን ከንቱውን ነገር ንቀን የማያልፈውን ነገር ለማግኘት ራሳችን መግዛት፣ ራሳችን መቆጣጠር፣ ስሜታችን መቆጣጠር፣ እጃችን እንዳይስት፣ ልባችን እንዳይስት፣ ዓይናችን ባየው ነገር፣ ጆሮአችን በሰማው ነገር ሁሉ ወደ ውድቀት ሳንሄድ ቆም ብለን ራሳችን አስበን ወደ ራሳችን መመለስ ያለብን ዛሬ ነው። ዛሬ የነገዋ ቀን የእኛ ትሁን አትሁን አናውቅም። የነገዋ ቀን የራሷ የሆነ ባለቤት ተረካቢ አላት። ትውልድ ይመጣበታል። ትናንትና የነበረው ትውልድ የለም፣ ይችን ቀን ያውቃትም፣ አልፏል ከጊዜው ጋር። የትናንትናዋ ቀን ዛሬ የለችም። የዛሬዋን ቀን አለፈች፣ ነገ አናገኛትም በምን ታምር። የነገይቱ ቀን ሌላ ነች፣ የነገውን ቀን ትውልድ ሌላ ነው ወገኖች። ስለዚህ እኛ ባለንበት በጊዜያችን በሰዓታችን ነው መመከርና ራሳችን መግዛት መለወጥ ያለብን። በሕይወታችን እያለን ነው። እስካሁን የሰራነውን ሥራ አስበን እግዚአብሔርን ይቅርታ ብንጠይቀው መሐሪ ነው፣ ቸር ነው፣ ይቅር ባይ ነው፣ ለምሕረት የተዘጋጀ ነው፣ ይቅር ይለናል። ወገኖች ለይቅርታ እንዘጋጅ። የቀማነው ካለ መልሰን፣ የበደልነው ካለ ክሰን፣ የሰራነውን ብሎ አስበን ንስሐ ገብተን ለጾም፣ ለጸሎት፣ ለንስሐ ለሥጋው ደግሞ ተዘጋጅተን ብንቀር እሱ መሐሪ ነው። ሁልጊዜም ለእኛ እጁን ዘርግቶ ነው። እንኳን በፍቅር አግኝቶን እንኳን በንስሐ አግኝቶን አይደለም ከነ ኃጢአታችን እንኳን አልተወንም። ፀሐይን እያወጣ ዝናብን እያዘነበ እየመገበን ያለ ፈጣሪ ነው። አያችሁ፣ እየካሩ ነው እና እግዚአብሔርን መስሎ ለመኖር ስንፈልግ ፈተናው አለ፣ ስደቱ አለ፣ ረሃቡ አለ፣ ጦርነቱ አለ፣ ችግሩ አለ። ይሄንን ግን በተስፋ ልንቋቋሙ ያስፈልጋል። ተስፋ ሊኖረን ያስፈልጋል። አባቶቻችን ተስፋ ያላቸው ናቸው። እግዚአብሔርን የወረሱትና ያገኙት እግዚአብሔር የተቀበላቸው ተስፋ ያላቸውን ነው። በዮሐንስ ወንጌል ምዕራፍ 1 ከቁጥር 12 ላይ ያለውን ኃይለ ቃል ስንመለከት ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ ግን አልተቀበሉትም፣ ካዱት። ላመኑት ለተቀበሉት ምን አደረገላቸው? ስልጣንን ሰጣቸው። ላመኑት ምን ሰጣቸው? አጋንንትን ከሰው የመለየት ጥበብን የማወቅ ቋንቋን የማወቅ የማንበብ የመጻፍ የመተርጎም ስልጣን ሰጣቸው። አጋንንት በሰው ላይ የነበራቸውን ስልጣን ሽረው አጋንንትን በእግራቸው ረግጠው የሚኖሩ ሙት ማንሳት፣ ድውይ መፈወስ ስልጣን ሰጣቸው። ይህ ሁሉ ለእኛ የተሰጠ ነበረ። የተሰጠን ጸጋ ግን ልንገለገልበትና ገንዘብ እናደርገው አልቻልንም። እውቀት ከኛ ራቀች፣ ተሰወረች። የእኛ እውቀት ጥቅም ብቻ ሆነ።
ስጋዊ ፍላጎቶች አሁን ከስጋዊ ፍላጎታችን እንድንርቅ ያስፈልጋል። ይሄ ደግሞ የሚሆነው በተማርከውና በሰማኸው ነገር ጸንተህ ኑር። ያስተማረህ ማን እንደሆነ ታውቃለህና። እንግዲህ ማነው አስተማሪያችን? እስኪ ንገሩኝ። እግዚአብሔር ነው። ታዲያ ከእግዚአብሔር የተማረ እግዚአብሔርን መስሎ መኖር ይችላል እንጂ ከእግዚአብሔር ያልሰማውን ያልተማረውን ገንዘብ አድርጎ መጥፋት አለበት እንደ ወገኖችን? አዎ፣ ዛሬም ነገም ወደፊትም እድሜውን ካገኘነው የሚያስተምረን የሚመክረን እንደ ስራችን አውቆ የሚወቅሰንም እግዚአብሔር መንፈስ ቅዱስ ነው፣ ሰው አይደለም። እዚህ መድረክ ላይ ቆሞ የምናየው ሁሉ ያ መልእክተኛ ነው፣ ምክንያት ነው። የራሱ የሆነ እውቀት የለውም። ከእናንተ መካከል አንዳችሁን አስነሱ ቢያቆማችሁ ያናግራችኋል እግዚአብሔር። እሱ ነውና የሚናገረው ወገኖች። እኔ የምናገረው የራሴ የሆነ እውቀት የለኝም። ከእናንተ በአንድም ቃል አልበልጣችሁም። ቁጭ ብለን ብናወራ እናንተ ትበልጡኛላችሁ። እዚህ መድረክ ላይ ግን ፈቃዱ የሱ ስለሆነ ተናጋሪው እሱ ስለሆነ እኔ ምክንያት ስለሆንኩኝ መገልገያ ስለሆንኩኝ ይናገራል፣ ይመክራችኋል። ከእናንተ ባነሰ ወገናችሁ ያስተምራችኋል። ስለዚህ የተማርነው ያስተማረን እግዚአብሔር መንፈስ ቅዱስ ነው። ከቀድሞ ዘመን ጀምሮ ከማን እንደተማር አውቀናል። ክርስቶስም ከእኔ ተማሩ ብሎ በማቴዎስ ወንጌል ምዕራፍ 11 ቁጥር 29 ስንመክር እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ ቀንበሬን ተሸከሙ፣ ቀንበሬ ልዝብ የማትሻክር የማትቆረቁር ቀንበር ነች። ይችም ወንጌል ነች። ይችንም ወንጌል መስማት፣ ለዚህ ወንጌል መታዘዝ፣ ለቃሉ መታዘዝና መገዛት ከኃጢአት በራቅ የእናንተ ስራ ነው። እናንተ ቃሌን ሰምታችሁ ወንጌልን ሰምታችሁ እንደ ወንጌሉ ስትመሩ እኔም በረድኤት በፍቅር ከእናንተ ጋር እኖራለሁ፣ እጎበኛችኋለሁ፣ በማዕበል መካከል አሻግራችኋለሁ ብሎ የተናገረው ክርስቶስ ነው። ክርስቶስ የማይሰራውን ስራ አይናገርም፣ አምላክ ነውና። ስጋ ስለለበሰ ብቻ እኛ እንደ ተራ ሰው አድርገን ልናየው አይገባል። አምላክ ነው። ስለወደደን ስጋ ለበሰ፣ ሰው ሆነ። ሰው ሆኖ አምላክ አድርጎናል ወገኖች። የማይሰራውን ስራ አይናገርም እግዚአብሔር። ስለዚህ በተማርከውና በተረዳው ነገር ጸንተህ ኑር፣ ከማን እንደተማርክ ታውቃለህና ብሎ ዛሬ ያስተማረን የመከረን አምላካችን እግዚአብሔር መንፈስ ቅዱስ ነውና እንግዲህ ሁላችንም እንደሰማነው ከዚህ ሰዓት ጀምረን ራሳችን ገዝተን ደግሞ ቤታችንን፣ ቤተሰቦቻችንን፣ ልጆቻችንን፣ ወንድሞቻችንን፣ ጎረቤትን ሁሉ ጓደኛን ሁሉ ቀስ አድርገን መሳብ፣ መምከር፣ ማስጨመር እንችላለን። አያችሁት? ይሄ ነው እንግዲህ ሐዋርያው ቅዱስ ጳውሎስ ያስተማረው ትምህርት ይሄ ነው። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 14 ላይ የተነሳ ነው። ግን ከቁጥር 1 ጀምረን እስከ ፍጻሜ ያለውን ተመልክተነዋል። እናንተም የምትችሉን ያክል ተመልከቱት። ስትመለከቱት እኔ ከተናገርኩት በላይ ብዙ እውቀትና ጥበብ ታገኙታላችሁ ማለት ነው። ያም ሆነ ይህ ግን ምንም ብንማር፣ ምንም ንስሐ ብንገባ፣ ምንም ከኃጢአት ብንርቅ፣ ስጋውን ደሙን ካልተቀበልን፣ ለቅዱስ ስጋው ለክቡር ደሙ ካልበቃን ደግሞ ያም ደግሞ አንድ ነገር አለበት። ስጋዬን ያልበላ ደሜን ያልጠጣ ለዘላለም ከእኔ ጋር አይኖርም ብሎ የተናገረው ቃል ደግሞ ያ አይሻርም። ስጋውን ደሙን ያልተቀበል ለቅዱስ ስጋው ለክቡር ደሙ እንዘጋጅ። ስጋውን ደሙን የተቀበልን ሰው ደግሞ ብንኖር ይህንን ቅዱስ ስጋ ይህንን ክቡር ደም ሳይገባው የተቀበለ ሁሉ ስጋው እሳት ሆኖ ደግሞ ባይን ሆኖ ያሰጥመዋል የተባለው አሁን እየተፈጸመ ያለው ቅዱስ ስጋው እሳት ሆኖ መከራ ሆኖ ስቃይ ሆኖ ስደት ሆኖ ረሃብ ሆኖ ደዌ ሆኖ ሁላችን እየገረፈን ነው። አልተረዳነው። አያችሁ፣ በመከራ ያሰጠመን ሳይገባን የተቀበልነው ስጋና ደም ነው። እንደምንገባ ሆነ ስንቀበለው ደግሞ ሕይወት አለ። ሳይኖረን መኖር ይቻላል። አበሙነች ይህንን ለማለት ፈልጌ ነው።